የወራቤ ከተማ በደቡብ ክልል ውስጥ ከሚገኙ ከተሞች መካከል አንዷ ስትሆን የስልጤ ዋና ከተማ ሆና በ1995 ዓ.ም እንደተመሰረተች ይነገራል። ከተማዋ ከ1998 ጀምሮ በከተማ አስተዳደርነት መተዳደር መጀመሯን ተከትሎ እድገት እያስመዘገቡ ከሚገኙ ከተሞች መካከል አንዷ መሆን ችላለች። የስልጤ ዞን ራሱን በራሱ ማስተዳደር ከጀመረበት ጊዜ አንስቶ በወራቤ ከተማ በማህበራዊና ኢኮኖሚያዊ ዘርፎች መነቃቃቶች መኖራቸውን የከተማዋ ከንቲባ ያሲን ከሊል ለኢንቢሲ ተናግረዋል። ስልጤ ራሱን በራሱ ማስተዳደር ከጀመረ ጊዜ ጀምሮ ከፍተኛ የሆነ እድገት ነው ያለው። ወራቤ ከተማ በማህበራዊ ዘርፍም ስናየው ምንም ያልነበረ አንደኛ ደረጃ ትምህርት ቤት ነው የነበር። አሁን 3 ሃይ ስኩሎች አሉ ወራቤ ከተማ ላይ። አሁን 4ኛ ሃይ ስኩል ኦሬዲ ማስመረቅ ብቻ የሚቀረው የጨረስነው ሃይ ስኩል አለ። እንግዲህ ሌላ ቦታ ተከይሎ ነበር ትምህርት የሚወሰድ ነበር። ስለዚህ አሁን ከቅድመ መደበኛ እስከ ዩኒቨርሲቲ ወራቤ እውን ሆነዋል ማለት ነው። ስለዚህ ወራቤ ዩኒቨርሲቲ በዚህ ከተማ ላይ የተመሰረተ ለከተማው ትልቅ እድል የሰጠ ነው ማለት ነው። ጤናውም ዘርፍ ብናይ ጤና ኬላዎች ነው የነበሩት። 1 እና 2 ጤና ኬላዎች ነው የነበሩት። አሁን ኮምፕሬሄንሲቭ ስፔሻሊስት ሆስፒታል ወራቤ በማህበረሰብ ስልጤ ማህበረሰብ የተገነባ በሀገር አቀፍ ደረጃ ተወዳዳሪ የሆነ እውቅና ያገኘ ያለ ሆስፒታል አለ ማለት ነው። ከዚህ ቀደም በከተማዋ በቂ የመብራት አቅርቦት ባለመኖሩ የኢንቨስትመንት ዘርፉ መጉዳቱንና ባለሀብቶች እንደልባቸው መዋለንዋቸውን ፈሰስ እንዳያደርጉ ማነቆ ሆኖ እንደቆየ ተገልጿል። በማህበራዊ ኢኮኖሚያዊና በኢንቨስትመንት ከተማዋን ለማሳደግ የመልካም አስተዳደር ችግሮችን በመቅረፍና ባለሀብቱ መዋለንዋዩን ፈሰስ ሊያደርግባቸው የሚችሉ የመሬት አቅርቦት እንዲሁም መሰረተ ልማቶችን ከተማዋ እያሟላች እንደምትገኝ ከንቲባው አብራርተዋል። በየአመቱ ፎረሞች አሉ፣ የኢንዱስትሪ ፎረሞች አሉ፣ የኢንቨስትመንት ፎረም አለ። በዚህ ኢንቨስትመንት ፎረም የሚነሱ ጥያቄዎች አሉ። ያንን ጥያቄዎች መነሻ አድርገን የመልካም አስተዳደር ችግሮችን እየፈታን ያለነው ከይገባኛል ነፃ የሆነ መሬት ነው። 1000 ሄክታር መሬት ለኢንዱስትሪው ዘርፍ ያዘጋጀነው ነው ማለት ነው። ይሄኛው ሙሉ ባለሀብቱን የምንቀበልበት ሙሉ አንድ የኢንዱስትሪ መንደር ፈጥረን እንደ ሀገርም ያዝጎበኘን ያለ እንደ ሀገርም እንዲታወቅ ያደረግን ያለ መንደር ነው። ያው ይሄ መንደር አለ ባለሀብቱ መጥቶ ያልማ። ሌላው የውስጥ ለውስጥ መንገዶች ያስፈልጉታል። በርካታ የውስጥ ለውስጥ መንገዶችን የሰራንበት ሂደት ነው ያለው። ከቆሼ ወራቤ እየተሰራ ያለ ትልቅ አስፋልት አለ። ስለዚህ ይሄንን መስመር በደንብ ወራቤን አክሰስ ያደርጋል ማለት ነው። ሌላኛው ደግሞ ከዚህ ከወራቤ ጎጀባር ያለ መንገድ አለ ከጉራጌ ዞን የሚያገናኝ። ይሄም በምዕራቡ ኢትዮጵያ ክፍል ያለው ወደዚህ መምጣት የሚችልበት ትልቅ እድል አለው ማለት ነው። ከዚህ መነሻ ወራቤ ላይ አሁን ትልቅ ኢንዱስትሪ መንደር ፈጥረን በዚህ ኢንዱስትሪ መንደር ላይ ባለሀብቶች ገብተው እንዲያለው እድል የፈጠረበት ሂደት ነው ያለው። ለኢንቨስትመንቱ በአይነት ለምሳሌ ለማኑፋክቸሪንግ የተለየ ቦታ፣ ለከተማ ግብርና ኢንቨስት ማድረግ ለሚፈልጉ በተለየ ቦታ፣ እንዲሁም ደግሞ በአገልግሎት ዘርፍ በሆቴል ለየብቻው የሰፈር ፕላኖች እየተዘጋጁ ለባለሀብቱ ያስተላለፍን ያለንበት ሁኔታ ነው ያለው። ወራቤ ከተማ በመንግስት በማህበረሰቡና በባለድርሻ አካላት ተሳትፎ እድገት እያሳየች የምትገኝ ከተማ ናት የተባለ ሲሆን በከተማዋ መዋለንዋያቸውን ፈሰስ ለሚያደርጉ ባለሀብቶች የሰለጠነ የሰው ኃይል እጥረት እንዳያጋጥማቸው በርካታ ስራዎች እየተሰሩ መሆኑ ተነግሯል። ወደ ዩኒቨርሲቲ መግባት ያልቻሉ ተማሪዎችን በሙሉ ሰብስበን አወያይተን ኮሌጅ ገብተው እንዲማሩ እያደረግን ነው ያለን። እነዚህ ቀጥታ ወደ እያንዳንዱ ኢንቨስትመንት ከኛ ውል ስላለው ማለት ነው ይሄን ያህል ስራ እድል ፈጥራለሁ ይሄን ያህል ሰዎችን ይፈልጋለሁ የሚል ስለሆነ ይሄንን ተጠቃሚ እንዲሆኑ እንዲሁም ደግሞ ባለሀብቱም መጥቶ የሰው ኃይል እንዳይቸገር በዛ መልኩ እየሰራን ያለ መሆኑን ለማንሳት በከተማዋ ለአመታት ችግር የነበረውን የውሃ አቅርቦት እጥረት ለመቅረፍ የከተማ አስተዳደሩ ችግሩን የሚቀርፍ ፕሮጀክት ወደ ስራ አስገብቻለሁ ብሏል። ወራቤ ከተማ ላይ እውነት ነው የውሃ ችግር በጣም ነው ያለው። ወደ 20% ነው የውሃ ሽፋናችን። ይሄ ውሃን ለመፍታት የሚኒስትር መስሪያ ቤቱም የውሃ ሚኒስትር በማቺንግ ፈንድ ወተር ፈንድ ተብሎ የሚሰራ አለ። ይሄ ከ450 ኦሬዲ አሁን ከዛ በላይ ሚሊዮን ወጪ የተደረገበት አሁን እየተሰራ ያለ ለ30 አመት የወራቤን የውሃ ሽፋን ይችላል ተብሎ ተጠንቶ ያለቀ ኦሬዲ ስራ ላይ ያለ አሁን ቁፋሮ አልቆ የውሃ ዝርጋታው እየተዘረጋ ሪዘርቫየሩ አልቆ እየተዘረጋ ያለ ነው።
ይሄ በዚህ አመት መጨረሻ እናጠናቀዋለን በሚል ነው ሚኒስትር መስሪያ ቤቱ እየሰራ ያለው። መዳረሻቸውን በኤሲያ ያደረጉ የሮዝመሪ ምርቶች በወራቤ ከተማ በስፋት እየተመረቱ እንደሚገኝ የተገለጸ ሲሆን ባለፈው በጀት ዓመት 2.7 ሚሊዮን ዶላር ገቢ መገኘት መቻሉ ተመላክቷል። በከተማዋ በተገነባው የኢንዱስትሪ መንደርም በርካታ ባለሀብቶች መዋዕለ ንዋያቸውን ፈሰስ እንዲያደርጉ መልካም እድሎች መፈጠራቸውን የወራቤ ከተማ ከንቲባ ገልጸው በከተማ ግብርና 175 ባለሀብቶች መዋዕለ ንዋያቸውን ፈሰስ እያደረጉ ይገኛሉ ብለዋል። በአሁኑ ወቅትም ከ10 በላይ የዱቄት ፋብሪካዎች በከተማዋ አገልግሎት እየሰጡ እንደሚገኙ አብራርተዋል።